ደግሞ ማንኛውም ትተውን የመጣችሁ አሁን እንገባለን። አንቺ ስነ ስርዓት ይኑርሽ። አይሚ ስነ ስርዓት ይኑርሽ። ለምሳሌ መጥተሽ ማለት ሰሪ መጥተሽ ምን ልትሰሪ መጥተሽ ማለት ማስጠርተኝ ማለት ከኔ ብሩክ አይሚ ልቀቂኝ ማለት ከአንተ ውጭ ምናምን ማለት እኔ ያስጠርቼሻለሁ። አዎ አንተ ነበር ጊዜ ማለት ነበር። ጎዳት የለባትም የልጅ እናት ናት። በሞት ተስፋ መኖር የለባትም። ከኔ ጋር ምርጥ ጊዜ እያሳለፍኩ ነበር። እንደምታየው አልጋውም አልተነጠፈም። እሷን መጥራት ለምን አስፈለገ? ለምንድን ነው ማልጠራት? ምን አገባሽ? የፈለጉት ሰው ከኔ ጋርማ የጠራኝ ምርጥ ጊዜ ሊያሳልፍ ነው። ምን ይላል? ተነሽ አንተ ዞር በላት። ተነሽ ተነሽ። ነይ ነይ። ምንድን ነው ተቀመጭ። አይ የዛሬ እኔ እንደ ዛሬ ቪዲዮ በሳቅ የሞትኩ ነገር ቪዲዮ ራሱ የለም ማለት ነው። ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እውነቴን ነው። ሀይሚ አሁን ገና ነቃች። እግዚአብሔርን ዛሬ የተናገረችው ሁሉ ብሩኬ ላይ ሙድ ይዛ ቅጥል እርር ነው አደረገችው። ይህ ምን ለቅሶ ሴት ልጅ እንዲህ ስትሆን ነው የሚያምርበት። ከምሬን ነው። በቃ ጠንካራ ሆና ማለት ነው አለ አይደለ ያ ሰው ላይ ለምሳሌ አንድ ሰው መጥቶ ሊገዷቸው ሲሄዱ እናንተ ደግሞ በሲስተም ያንን ሰው ማንጨራጨር መጉዳት ትችላላችሁ። ከምሬን ነው። ዛሬ እንደዚህ ነው እያንጨረጨረች ያለችው ማለት ነው። ትናንትና ጸቤ ያለ ከካሜራማን ጋራ ነው አለ። ካሜራማኑ ራሱ እንዴት ይዞ ሊሄድ ቻለ? እንደዚህ አይነት ጸብ ማለት እንዳለ ያውቋል። እንዴት ነው ማለት ይዞ መሄድ ቻለ? እኔ እኮ የገረመኝ ነገር ግን ይሄ ነገርማ ድራማ ነገር እየተሰራ ነው። ምርጥ ድራማ እየተሰራ ነው። ዛሬ ደግሞ ሀይሚ ጠራችና በተራዋ አንጨረጨረቻት። ያንቺ ግን በስህተት ነው፣ እኔ በፍቅር ነው። በቃ ልጅ ሊኖረኝ ይችላል ዛሬ ያለችው እኮ ሀይሚ ልጅ ሊኖረኝ ይችላል በተፈጠረ ነገር አልጋው ምናምን ያልተነጣጠፈም አለችው። እሷን ጠርታ እንዳይደች አየችው ሀይሚ። እነሱም ድራማ እየሰሩበት አሁን ገና ነቃች ሀይሚ ማለት ነው። ድራማ እየሰራች ስለሆነ እኔ ደግሜ ልሰራባቸው። ሀይሚ ትበልጣለች ደግሞ። ሀይሚ ገና አሁን ነገሩ ገና ሆኖ ተጀመረ። በቃ አሁን ገና ጥስሱ ገና ነው። እሺ ገና ነው የተጀመረ። ሀይሚ በዚህ ከመጣች ገና ቡሩኬን ከዚህ በላይ ታንጨረጭራለች ማለት ነው። አጅሩታን መጣች። ዛሬ ደግሞ እርጉዝ የሷ እርጉዝ ደግሞ በየቀኑ እየተለያየ ነው። በአንድ ጎን ደግሞ የለም ሆዱ ሁለት ቦታ ተካፍለዋል። ብቻ አላቅም ፈጣሪ ወቁ። እኔ የማውቀው ነገር የለም። ግን ሀይሚ ዛሬ እኔ በሳቅ ነው ሞትኩት። የዛሬ ህለያን ደስ ነው የምለው። ተምሬን ነው በቃ አንጨረጨረችው። የኔ በፍቅር ነው ያንቺ ግን በስህተት ስለሆነ ሀይሚ በስባ ትለያለሽ። የኔ እናት ስማርት የሆንሽ ልጅ ነች። ከምሬን ነው እና ማለት ነው በጣም ነው ደስ የምለው። የዛሬ እንደዚህ ብትመጡ ጥሩ ነው። ግን እየለቀሰች ሆስፒታል እየገባች እየታመመች ብዙ ነገር እየሆነች እንደዚህ እየተጨነቀች ስትመጣ በስማ ሁሉም ሰው ነው የምንጨነቀው። እና ግን የዛሬ ቪዲዮ እኔ ደስ ነው አለኝ። በቃ የትናንትና ግን በጣም ነው ደብሩን፣ በጣም ነው ያስጠላኝ። ቅፍፍ ነው አለኝ ለማየትም ለመናገርም ቅፍፍ ነው አለኝ እውነት ለመናገር ማለት ነው። እና ዛሬ ደግሞ ሙሩኬ ላይ እና ልጅቷ ላይ እንደዚህ ሞዲዛ ሀይሚ ፈታ ብላ ስትመጣ ደስ ነው አለኝ። እኔ ሴት ልጅ ሁሌ ስትጎዳ ደስ አይለኝም። ከምሬን ነው። ወንዶች እናንተ እንደፈለጋችሁ ነው የምትሆነው ሲጀመር። እና ለማንኛውም የዛሬ አይታችሁን ፈታ ዘና እንዳላችሁ ሁሉም ነገር እንደገባችሁ ፕራንክ እንደሆነ ስራ እንደሆነ ነገሮቹ በአንዳንዱ እየወጣ ነው። የትላንትና ክስም ተቀደዋል። እርጉዝቷም እንግዲህ ባሉ ከኋላ እየተከተለ እሷ ደግሞ ቀስ ብላ እየመጣች ነው። በሌላ ባል አላት እሷ እንግዲህ ብር ነው እናቴ ብር ነው። ብሩኬ እኔ የለውበትም ይሄንን ንጹህ ፍቅር ካልተቀበልክ የራሴ ጉዳይ ነው እምለው ዘፈና ነበረ። ዛሬ የትኩትኳ ላይ ለቃለች። እንግዲህ የእሱን አንድ ፊደል አድርጋ ብሩክዬ እምለውን አድርጋ ማለት ነው። እና ይሄኔ እናት ለከንቱ ማለት ራስሽ ዝቅ ከምታደርጊ ዝም ብለሽ የማይመጥንሽ ማለት የማይሆንልሽ ቦታ ባትገኝና ልጅሽን በሰላም ተገላግለሽ ብታሳድግ ጥሩ ነው ብዬ ነው የሚያስበው። እኔ እውነተኛ እንዳላችሁ ብሩኬ የልጅሽ አባት ከሆነልሽ እንግዲህ አንቺን አልፈልገሽም ብለዋል።
የማይፈልግ ወንድ ጋር ደግሞ እውነቴን ነው እና ሰላም የሌለ ቦታ ምንም እኮ የፈለጋችሁ ነገር ብኖራችሁ ሰላም የሌለ ቦታ እውነቴን ነው ሁሉም ነገር ይቀፋል። ሀብት ላይ ሀብት ብትጨምሩ ፍቅር ከሌለ መደባበር በቃ አንድ ሰው ወዶ አንድ ሰው ጠልቶ ምኖር ውሽ በጣም ነው የሚደብረው፣ በጣም ነው የሚያስጠላ። ስለዚህ እሱም ደግሞ አይፈልግሽም፣ የምፈልገው ሌላ ሰው ስለሆነ ራስሽ ዝቅ ባታደርጊና ራስሽን ብታስከብሪና ዝም ብትይ ነው እንደኔ። የብሩኬ ልጅም ከሆነ ደግሞ ለልጁ የሚገባ ነገር ያደርጋል እና እንደኔ እንደዛ ነው። ለማንኛውም የዛሬ ቪዲዮ ተመችቶኛል። ሀይሚ እያለቀሰች እንድትመጣ አንፈልግም። ከዚህ በኋላ እነሱ ላይ ድራማ ምርጥ ድራማ እየሰራሽ እንድትመጪ እንፈልግሻለን ሀይሚዬ። ፈልግሽ ነው መብቴን እረዳለሁ። እንዴ ምንድን ነው የምትረጂኝ? እረዳለሁ። ስለ በምንድን ነው የምትረጂኝ? በምን አላውቅም። ምን እንደፈለግክ መጀመሪያ ልይካ ምን እንደፈለግክ ለውቅ ትደበሪያለሽ እንዴ እኔ ላይ